ሰዎች ነበርን በህይወት ውስጥ ፈጣሪ ያገናኛቸው ሰዎች በቃ ለሆነ አላማ አብረን የነበርን ሰዎች ነበር። ለሆነ አላማ ያገኛችሁትን ሰው ለሆነ መልካም ነገር ያገኛችሁትን ሰው መቼስ አንድ ሩም ውስጥ አንድ ወንድ ልጅ መኝታ ክፍል አትገቡም አይደለ ውዶቼ? እንዳትደነግጡ፣ ብሩኬንም ሆነ ሃይሚን እንዳታምኑ። ድራማውን ሊያስረዝሙት ነው፣ እኛን እያጨለሉን ነው። ንቁ ንቁ። ለሆነ አላማ ያገኛችሁትን ሰው ሩሙ ሲጠራችሁ ሄዳችሁ ጠጉሩን ታሻሻላችሁ ምናምን ነገር። እስቲ እንገልብጠውና ይሄ ብሩኬ ቢሆን ሃይሚን እንደዛ ያላት ደስ ይላችኋል? እንዳትዋሹ፣ ደስ አይላችሁም? በብሩኬ ላይ ቢሆን ይሄ ነገር ከሯል ነገሩ፣ እህኔ ተጧጥፏል። እውነት ይሰደብ ነበር። አንቺና እኔ ለሆነ አላማ ነው የተገናኘ ነው፣ የሆነ አላማ ነው ነበረ ያገናኘን። በቃ አንድ መልካም ሰዎች ነበርን፣ በቃ ነበርን ብሎ ይሄ ቃል ቢናገር ብሩኬ ባናቱ ተተክሏል። ነገር ግን ደግሞ ሃይሚ ላይ ሆነና እውነት ይሆናል ሌላ ውሸት ነው፣ ድራማውን ለማስቀጠል ነው። ምክንያቱም እንዴ ሴት ልጅ እኮ ነኝ እሱ እንደዛ ቢላት እንዴ እኔ እኮ ሴት ልጅ ነኝ እንዴት እንደዛ ትለኛለህ? የራስህን አላማ ለማሳካት ነው እንዴ ከኔ ጋር እስካሁን የቆየኸው ምናምን ብላ ብዙ ነገር ትላለች። ምክንያቱም እድሜ የሚባል አለ፣ ጊዜ ያላግባብ ምናምን የሆነ የውሸት ተስፋ እየሰጣችሁ ከአንድ ሰው ጋር አትኖሩም አይደለ? የሆነ ለመልካም አላማ እንኳን ብትገናኙ ኖ እንዴ ውዶቼ፣ ይሄም አይሆን ነው። እንዳትሸወዱ፣ እንዳትጣሉ፣ ኳስ በመሬት እንድናቅተናል እኛን መሸወድ አትችሉም። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ይሄ ነገር እርግጠኛ ነኝ አወዛግቧችሁ ሊሆን ይችላል። እኔ ግን አወዛግቦኛልም። ነገር ግን ደግሞ መልሱንም እኔ ራሴ ጋር አግኝቼዋለሁኝ፣ ራሴ መልሼዋለሁኝ፣ ቢያወዛግበኝም ማለት ነው። እንዴ እዚህ ጋር ብሩኬና ሃይሚ ብዙ የተጣሉባቸው የተጋጩባቸው ነገሮች አሉ። እነዛ ነገሮች ደግሞ አልተፈቱም። አይኖ እናቃለን፣ ጊዜ ነው የሚፈተው። ምንድነው የዛችኛዋ የእርጉዟ ጉዳይ ያው ሲወለድ ልጁ ተመርምሮ ጊዜ ይፈተዋል። ይቺ አብሳላት የምትባለው ለማስታረቅ የመጣች ሴት ናት። የእሷ ነገር ደግሞ አብቅቶለታል። በእኔ በኩል አብቅቶለታል ነው ምለው። ምክንያቱም አንድ ቀን ብቻ ነው ይህን ነገሩን ለማስተካከል ነው የመጣችው። ብሩኬ ደግሞ ከእኔ በኩል ምንም ነገር ከሌለ እኔ ምን አገባኝ፣ ከዛ ወገን የሆነ ነገር ቢኖር እኔ ምን አገባኝ፣ እኔ ጋር ምንም አይፈጠር እንጂ ምንድን ነው የምትሉኝ ብሎ መልስ ሰጥቷል። ልክ ነው፣ እሱ ጋር ምንም አይፈጠር እንጂ ያቺ አበድኩ ሞትኩ ተሰቀልኩ ብትል አይመለከተውም። እሱ ጋር ምንም ነገር አይፈጠር እንጂ። ሌላው ነገር ደግሞ ሃይሚዬ አሁን ላይ ብሩኬ ዱባይ እንሂድ ሲላት አልመጣም ነው እያለች ያለችው። አንተ ነገሩን ለማረሳሳት የሄድክበት ርቀት እንጂ የሆነ ለሌላ ነገር አይደለም ነው ያለችው። ብሩኬ ደግሞ ነገሩን እንፍተው፣ ተነጋግረን ራቅ ስንል ነገሩ ሊፈታ ይችላል። በንግግር እንፍተው። እዚህ ጋር በመሀላችን የሚገቡ ሰዎች፣ ጣልቃ የሚገቡ ሰዎች አሉ። ከካሜራ ዞር ብለን ችግራችን እንፍታ ነው እያለ ያለው። ሃይሚዬ ደግሞ ካሜራ ላይ አይደለው የኛ ህይወት፣ ከዛ መቼ ርቀን እናውቃለን ብላለች በባለፈው ለታ ቪዲዮ ላይ እንደተናገረችው ማለት ነው። ነገር ግን ደግሞ ብሩኬም ልክ ነው፣ ሃይሚም ልክ ናት ለእኔ ማለት ነው። ሴት ልጅ ናት፣ ጥርጣሬ ያድርባታል። አዎ። ነገር ግን ደግሞ ብሩኬ በራሱ ተተማመነ። ምንም ነገር አላደረኩኝም ብሎ በራሱ እርግጠኛ ከሆነ ይሆናል። ሌለ ጫና ስናበዛበት በአንድ ሳይድ የሆነ ነገሩ ሊያበቃለት ተስፋ ወደ መቁረጥ ደረጃ ነው የሚደርሰው አይደለ? ስለዚህ አሁን ላይ ሃይሚ ብሩኬም ልክ ሁለታችሁም ቦታ ፍቅር የለም ወይ የሚለው ጥያቄም ተፈጥሮብኛል። ምክንያቱም እኔ እናንተ ለመልካም ነገር የተገናኘን ለጥሩ ነገር የተገናኘን መልካም ሰዎች ነበርን ምናምን አለች ሃይሚ። ብሩኬ ደግሞ እንደዛ ብለሽ ካሰብሽ እዚህ ምን ትሰሪያለሽ አለ። ትክክለኛ መልስ ነው የመለሰው። እዚህ ምን ትሰሪያለሽ እንደዛ ብለሽ ታሰብሽ? እሱ ያሰበው ሌላ ነው። እሱ ያሰበው ላይክ የፍቅር ምሽት ማሳለፍ፣ እንደገና ደግሞ ያው ልክ እንደ ፍቅረኛው አድርጎ ስላሰባት ነው አይደለ? እዛ ጋር አብረን እንደር ሌላት የቻለው ደግሞ እንደገና ደግሞ እዚ ጋር እሷ የተረዳችው እና ያሰበችው ነገር ምንድነው? የተፈጠሩትን ስህተቶች አለባብሶ ለማለፍ ነው የሚል ነገር ነው እሷ ላይ የተፈጠረው። እንደ ሴት ልጅም ደግሞ ልክ ነች ሃይሚ፣ እዚች ጋር ልክ ነች። ግን ደግሞ እንዴት ነው አንቺ ሃይሚ አናቅሽም ወይ? አንቺ ሃይሚን ያላቅሽም ወይ?
እንዴት ነው አንቺ ለመልካም ነገር ያገኘሽውን ወንድ ክላሱ ገብተሽ ጠጉሩን ልታሻሽ የምትችው? አናቅሽም። ይሄንን እንደው ታረጊዋለሽ? በጭራሽ አታደርጊውም። ለምንድን ነው ሁለታችሁም እኛን ለመሸወድ ዳርዳር የምትሉት? ድራማችሁን ለማስቀጠል ነው፣ አስቀጥሉት፣ ሂዱበት፣ መብታችሁ ነው፣ ይመቻችሁ። ግን ሀይሚ እናቅሻለን፣ ቆፍጣና ነሽ፣ እናቅሻለን፣ በክብርሽ የማትደራደሪ ሰው ነሽ። ግን ደግሞ እኔ እናንተ በመልካም ነገር ጠጉሬን አሳሽልኝ ስላልከኝ ነው አላለችም። ቢልሽም ቸክ አታደርግም። እርግጠኛ ነኝ ስነግርሽ፣ ቢልሽ ራሱ ብሩኬ እንደዛ አሻሽልኝ ቢልሽ ኖ ነው የምትይው። አንቺና እሱ ለመልካም ነገር ተገናኝታችሁ ምናምን ነገር ኖ ኖ ኖ ኖ ኖ። ሀይሚ እናቅሻለን፣ በክብርሽ አትደራደሪም። እና ግን ሁለታችሁም አትሰክሱን። ድራማችሁን ለማስረዘም አስረዝሙት፣ ይመቻችሁ። ግን እንዴ በክብሯ ማትደራደር ሴት አስባችሁታል እንዴ? ለመልካም ሰው ነገር ተገናኝተው ምናምን ከዛ ደግሞ እንደዚህ ምናምን እንዴ! እኔ ከፍቅረኛ ውጭ የሌላ ሰው ጠጉር አልነካካም። እናንተ እኮ ድብን ያለ ፍቅር ውስጥ ናችሁ። እኛን ግን ትሰክሱን አላችሁ። ሁለትሽም ማለት ነው። አሁን ፍቅር የለባቸውም ሁለቱም። ብሩኬን ፍቅር አልያዘውም፣ ሀይሚን ፍቅር አልያዛትም ብለን እንድናስብ ነው ያደረጋችሁን። ኖ ኖ ኖ፣ እኔ እንደዛ አላስብም። እኔ አላስብም። አይን እኮ የትናንት ወዲያ ዕለታ ቪዲዮ እንዴት አብሳላት የመጣ ጊዜ በእድም ለታ ላይ ራሱ ብሩኬ ረስቶ ተካራክተር ወጥቶ ወደ አንቺ ሲጠጋ የሆነ ደንግጠሽ ምናምን ምን ልታደርግ ነው ምናምን ነገር ያልሽው ፓርት የሆነ በአንዳንድ ጊዜ ብሩኬ በፍቅር ጭልጥ የሚልበት ፓርት አለ። በደንብ ቪዲዮውን እየመላለሳችሁ ትዩት። ተካራክተር ይወጣና ልክ ሀይሚን ሲያት ማለት ነው ላበላብ የሚሆንበት ሰዓት አለ። እና አትሰክሱን። ድራማውን ልታስረዝሙት አስረዝሙት። ግን ደግሞ ሀይሚዬ እናቃለን፣ በክብርሽ የማትደራደሪ ሰው ነሽ። እና ይሄ በመልካም ነገር የተገናኘን ሰዎች ነበርን። በመልካም ነገር ያገኝሽውን ወንድ መቼስ እንደዚህ ጠጉሮን ኦሮሞ ውስጥ ገብተሽ አትነካኪም። ንክኪልኝም ቢልሽ ራሱ ቼክ አታደርጊውም። እርግጠኛ ሆኜ ስነግርሽ ሀይሚዬ፣ ግን ሁለታችሁም ትተዋወቃላችሁ። እኛን ግን ለማጨለል ዳርዳር አትበሉ፣ ዳርዳር አትበሉ። እኛ አንጨልልም። እኔ አልጨልልም። ነቅቼባችኋለሁ። የምሬን ነው፣ ነቅቼባችኋለሁ። ብሩኬ ስለምን እንደዚህ ትላለህ ብዬ የአጉል ቃላትን መወርወር ትቻለሁኝ። የነቃሁትኝ ከትናንት ወዲያ ዕለታ ማታ በተሰራው ቪዲዮ ነው እኔ የነቃሁትኝ ማለት ነው፣ የተረዳሁት ድራማ እንደሆነ። እና ውዶቼ አትጣሉ፣ አትጨቃጨቁ። ለምን እንደዚህ አላት ወይንስ እነሱ አይዋደዱም ወይ ምናምን ሌላው ዝግ ውስጥ የገባችሁ ሰዎች ካላችሁ አትግቡ ውዶቼ። እንዴ መግባት የለባቸው። ጭቅላታችሁን ቢዚ አታደርጉት። እንዴት እሱ እንደዚህ ሊል ይችላል? ከመቼ ወዲህ ብላችሁ አሁን ሀይሚን ከመቼ ወዲህ ነው እንደዚህ ልትል የምትችለው? እንዴ ሀይሚን እንደዚህ ቀላል ሰው አድርጋችኋት ነው እንዴ? ብሩኬን በመልካም ነገር አብረው ስላሳለፉ ምናምን ነገር በቃ ምናምን ኖ ቸክ አታደርገውም። ነገር ግን ደግሞ ሁለቱም ወሰጥ ድብን ያለ ፍቅር አለ። ስለምትወደው ለምን አትናፍቀኝም? ትናፍቀኛለህ እኮ ራሱ ብላለች አይደለ እንዴ? ናፍቄሽ ነው ሲል እና እሺ ልቅር ልልህ አስብና እንደገና ምናምን ትላለች ሀይሚዬ። ውዶቼ አንድን ሰው ካልወደዳችሁት ለነገ ለህይወት ያስፈልገኛል ካላላችሁ የሚለውን ቃል በልባችሁ ካላኖራችሁት በቀር ይቅር ልልህ አስብና የሚለው ነገር ራሱ ውስጣችሁ አይፈጠርም። የሆነ ታቆማላችሁ የሆነ ቦታ ላይ ማለት ነው። እና እነዚህ ልጆች ይዋደዳሉ። ድራማውን ለማስቀጠል ነው ያስቀጥሉ። ግን ሌላ ውዝግብ ውስጥ እንደዚህ ምናምን የገባችሁ አትግቡ ውዶቼ፣ አትግቡ። ፍቅር የለባቸውም፣ ዝም ብለው ነው ምናምን። ድብን ያለ ፍቅር አለባቸው ውዶቼ። ለእኛ ብቻ ነው እንደዛ የሚያደርጉት እንዴ። ሀይሚ ደግሞ ብሩኬ ከጋራ ዱባይ እንሂድ ስላለች ስለመጣች ምንም የሚረሳሳ ነገር የለም። እንደውም ከካሜራ ጀርባ ሆናችሁ ምናምን ነገር ችግራችሁን ተነጋግራችሁ በይበልጥ ችግሩ የሚፈታ ነው የሚመስለኝ። እንደኔ ብትመጭም እዚህ ጋር ምንም እንትን የሚል ነገር የለም። ችግሩ የማይፈታበት ነገር የለም። እኔ እንደ ራሴ ማለት ነው እንደተመለከትኩት ነገር ምንም የሚረሳሳ ነገር የለም። ሰው ቦታ ስለቀየረ ምንም የሚረሳ ነገር ይኖራል? አይረሳም። ምንም የሚቀየር ነገር አይኖርም።